ኢየሱስ የእግዚአብሔር ልጅ አይደለም ብሎ አንድ ሙስሊም ወጥቶ ቢናገር በቃ ይበር ችግር የለም እንቻለው ሲንዱ በእኛ ይለፍ አንልም። እንደዛ አይቻልም። እሺ የምናልፋቸው ነገሮች አሉ፣ የማናልፋቸው ነገሮች አሉ። የምንሞትለት ነገር አለ፣ የማንሞትለት ደግሞ ነገር አለ። የጳውሎስ የስብከቱ መጀመሪያ ምን የሚለው ነው? ኢየሱስ የእግዚአብሔር ልጅ ነው ብሎ በምኩራቦቻቸው መስበክ ነው። ይሄ ታላቅ የሆነ ኮንፌሽን ነው። ለምን መሰላችሁ ትልቅ የሆነው? ኢየሱስ የእግዚአብሔር ልጅ እንደሆነ አንድ ሰው ካመነ በክርስቶስ በኩል የተገለጠውን ሁሉ አሚን ብሎ ይቀበላል። አላህ ያጥፋቸው ብሎ ይረግማቸዋል ክርስቲያኖች ብሎ ይህንን በማመናቸው ቁርአኑ ከመምጣቱ ከ600 ዓመት ገደማ በፊት ነው ጌታችን ይህንን በግልጽ ያስተማረው። ታዲያ ከ600 ዓመት በፊት የተሰጠውን የጌታችንን የፈጣሪያችንን ትምህርት አንክደው ነገር። አሁን ቀጥታ ወደ ትምህርታችን እንለፍና እሱን ቶሎ እንጨርሳለን። ለአጭር ደቂቃ ነው አክቹዋሊ የምንማማረው። በጣም በአጭር ደቂቃ ውስጥ ይሄ መሰረታዊ ትምህርት ስለሆነ ኢየሱስ የእግዚአብሔር ልጅ የሚለው እሱን ትንሽ ነገር ነገራችሁና እንጨርሳለን ማለት ነው። አንዴ ላጥፋው ኮሜንቱን። ኦኬ ሰው እንግዲህ ዛሬ የገባንበት ርዕስ ኢየሱስ ክርስቶስ የእግዚአብሔር ልጅ በሚል ርዕስ ነው የገባ ነው እና ለምንድነው ይህንን ርዕስ የመረጥ ነው? እንዳልኳችሁ በዚህ በቪዲዮ ላይ እንዳስቀመጥኩላችሁ ዛሬ ቪዲዮ ሰርች ያስቀምጫለሁ። ምናልባት ያላያችሁ ሰዎች ዛሬ ምን ብዬ ነበረ? ያው እንግዲህ ስተባበራችሁ ቪዲዮውን ሄዳችሁ ማየት ሳይጠበቅባችሁ እዚሁ ያሰናገራችሁ። እሺ ከደረው ብቻ ግን በዚህ በእስልምና ውስጥ ቁርአን የሚባል መጽሐፍ አለ አይደለ? ቁርአን ለነሱ በቃ የፈጣሪ ቃል ነው፣ ቀጥታ ከሰማይ የወረደ ማለት ነው። እንደዛ ዘሆኑ ሳይሆን ቨርባል ኦራል በሆነ መልኩ እንደዚህ በቃል ደረጃ ከላይ ቀጥታ ቃል በቃል የመጣ ነው እና ቃል በቃል ከላይ ከሰማይ የመጣ ነው። ከዛ በኋላ የመሐመድ ልብ ውስጥ ይቀረጻል አይነት ነገር ወይም በመሐመድ ልብ ውስጥ ያድራል። ከዛ እነሱ ደግሞ ይናገረዋል። ሪሳይት ያደርጋል። ረስቴሽን ነው ራሱ ቁርአን ረስቴሽን ነው። ስለዛ መሐመድ ይለዋል ማለት ነው። ልክ እንዲህ እያለ ሲለው ይሉናል። ዘን የሚሰሙ ሰዎች ደግሞ ይጽፉታል። እሱ ሲናገር የሰሙትን ጽፈውታል። ስለዛ ይሄ ኪታብ ነው ማለት ነው፣ ወይ ሙስሐፍ መጽሐፉ እሱ በቃ መጽሐፍ ነው። ያ የተጻፈው ግን ቀጥታ ቃል በቃል ወርድ ፎር ወርድ ማለት ነው። ያና ነው ቃላቱ ቀጥታ ከዛ ነው የመጡት የሚል ነገር አለ። ሰው ለማንኛውም በዚህ መጽሐፋቸው ላይ አሁን ቁርአን የፈጣሪ ቃል ነው ወይ? በእኛ አይደለም። እሺ በእኛ አይደለም። ሙስሊም ወንድሞቻችን እንወዳችኋለን፣ እናከብራችኋለን። ግን ያው ቁርአን ግን ለእኛ የፈጣሪ ቃል በፍጹም አይደለም። የፈጣሪ ቃል ለእኛ ብሉያትና ሐዲሳት ናቸው። በስትንፋሰ እግዚአብሔር ብለን የምንናገርላቸው የእግዚአብሔር መንፈስ ያለባቸው። የእግዚአብሔር መንፈስ ያለባቸው ስንል ቀጥታ የመንፈስ ቅዱስ ኢንስፓይሬሽን ያለባቸው መጽሐፍት ማለት ነው። እንደዛ ብለን የምንጠራቸው ብሉያትንና ሐዲሳትን ነው። በኋላ በሐዋርያቱ የተሰጡ ወይም የተነገሩ ደግሞ መጽሐፍት አሉ። እነሱ እንደዚህ እንዳሉ ሆነው ከዚህ ውጪ ከዛ ምንድነው ቤተክርስቲያን ከተመሰረተች በኋላ የተጻፉ መጽሐፍት በፍጹም ለኛ የፈጣሪ ቃል አይደሉም። ማለት ብዙ የተጻፉ መጽሐፍት አሉ። ቁርአን አይደለም የመጀመሪያው። ባይዚ ክርስትና ከተጀመረ በኋላ በጣም ብዙዎች የእግዚአብሔር ቃል ተብለው የተጻፉ በጣም ብዙ መጽሐፍት አሉ። የእግዚአብሔር ቃል ተብለው ለምሳሌ የቶማስ ወንጌል የእግዚአብሔር ቃል ተብሎ ነው የተጻፈው። የቶማስ ወንጌል ተብሎ የለም እኮ የቶማስ ወንጌል እንቀበላለን። የእግዚአብሔር ቃል ነው ተብሎ ስለመጣ ነው። ያውም በቶማስ ስም በቅዱስ ቶማስ ስም የተጻፈ ማለት ነው። እንደዛ ስለተጻፈ ብቻ በቃ የእግዚአብሔር ቃል ነው። አክቹዋሊ የድንግል ማርያም ወንጌልም የማርያም ወንጌልም የሚባል አለ። ስለዚህ አሁን በእመቤታችን ስም ስላለ በቃ እንደው በእመቤታችን ስም ሆነው በቃ የፈጣሪ ቃል እንላለን አንልም። ስለዚህ ቤተክርስቲያናችን ናት መጽሐፍን የምትሰጠ እንጂ ብድግ እያደረገ አንድ ሰው የፈጣሪ ቃል ነው ስላለ እኛ አንቀበልም። ስለዚህ ይሄ ያው ይጠበቅልናል ማለት ነው አይደል? ይሄ መብታችን ይሄ ይጠበቅላችኋል። ሰው ቁርአን የፈጣሪ ቃል ነው ብለን አናምንም። ግን ያው ሙስሊም ወንድም እህቶቻችን ያምናሉ እና በዚህ በሚያምኑት መጽሐፋቸው ላይ ክርስቲያኖች ይረገማሉ። ይነሴስ አላህ ያጥፋቸው እያለ አላህ ይረግማቸዋል። ይረግመናል። አክቹዋሊ እኔም ክርስቲያን ነኝ ሲጣራ እና አላህ ያጥፋቸው እያለ አላህ ይረግመናል። አላህ ያጥፋቸው ያለበት ምክንያት በጣም በሚያስገርም ሁኔታ ክርስቶስ የእግዚአብሔር ልጅ በማለታችን ነው።
ክርስቶስ የእግዚአብሔር ልጅ ነው የሚለውን እኛ አይደለም እኮ ያመጣ ነው አይደል? የእምነታችን ጀማሪና ፈጻሚ ሊቀ ካህናትና ሐዋርያ የቤተ ክርስቲያናችን ራስ ብቸኛው ንጉሳችን ብቸኛው ጌታችን እርሱ ራሱ ነው የእግዚአብሔር ልጅ እንደሆነ በግልጽ የተናገረው። ይህ ኢየሱስ የእግዚአብሔር ልጅ የሚለው ቃል ታስታውሳላችሁ። በማቴዎስ ወንጌል ምዕራፍ 16 ከቁጥር 13 ጀምሮ ሰዎች የሰው ልጅ ማን እንደሆነ ይሉታል ብሎ ጌታ ኢየሱስ ጠየቃቸው። ሐዋርያትን እኮ ነው የሚጠይቃቸው። እየሰማችሁ ነው ጋይዝ? እሺ፣ እየሰማችሁ ከሆነ ኢየሱስ ሐዋርያትን በአንድ ወቅት ጠየቃቸው። ምን ብሎ? እስቲ ሰዎች ስለኔ ምን ይላሉ? የማን ልጅ እንደሆንኩ ነው የሚናገሩት? ሰዎች የሰው ልጅ ማን እንደሆነ ይላሉ። ሰዎች የሰው ልጅ የማርያም ልጅ እኔን ማን ነው የሚሉኝ ሰዎች ብሎ ጠየቃቸው። ሐዋርያቱ መለስ አደረጉና አንዳንዶች ኤልያስ ነው ይላሉ፣ አንዳንዶች መጥምቁ ዮሐንስ ነው፣ አንዳንዶች ኤርሚያስ ነው፣ አንዳንዱ ዮሐንስ እያሉ ነው። ኤልያስ ነው የሚሉ አሉ፣ ወይ ከነቢያት አንዱ ነው የሚሉ አሉ። ኢንጀነራል ከነቢያት አንዱ ነው ይላሉ ብለው ነገሩት ለጌታችን ኢየሱስ። ከነቢያት እንዳንዱ እኔ ና ጌታችን ነቢይ ነው። ጌታችን ነቢይ ነው ነው ጌታችን ነቢይ ነው አይደለ? ነው ግን ከነቢያት አንዱ ግን አይደለም፣ ይለያያል። ጌታችን ነቢይ ነው ሲባል ነቢይ ማለት መምህር ማለት ነው። ሰው መምህር ከመሆኑ አንጻር የእግዚአብሔርን ነገር ለእኛ ከመናገሩ አንጻር ወደፊት የሚፈጠሩ ነገሮችንም ከመናገሩ አንጻር ኢየሱስ ነቢይ ሊባል ይችላል። አንድምታችን ላይ የባህሪ ነቢይ ይለዋል እና ነቢይ መባሉ ችግር የለም። ከነቢያት እንዳንዱ ግን በፍጹም ጌታችን ኢየሱስ ከነቢያት እንዳንዱ ግን አይደለም። ኢየሱስ የእግዚአብሔር ልጅ ነው። ሌሎችም የእግዚአብሔር ልጆች የተባሉ አሉ። ከእግዚአብሔር ልጆች ውስጥ እንደ አንዱ ማለት ግን አይደለም። ኢየሱስ ይለያል። እሱን እንግዲህ መታወቅ አለበት። ግን ከነቢያት አንዱ ነው ይላሉ ሰዎች አሉ። ስለዛ የነቢያት ተርታ ውስጥ ከተቱት ማለት ነው ጌታችንን። አንዳንዶች አይተዋል፣ ርቀት ላይ ያሉ ከክርስቶስ ርቀው ያሉ ከሐዋርያቱ ርቀው ያሉት እነሱ ስለ ሰው ልጅ ስለ ጌታችን ኢየሱስ ማለት ነው የሚናገሩት ከነቢያት አንዱ ነው። ከነቢያቱ ጌታችን ግን መለስ አድርግና ኦኬ እናንተስ ማን ትላላችሁ? ራቅ ያሉት እነሱ ኦኬ እንደዛ ብለዋል። ግን እናንተስ ከእግሬ ስር ቁጭ ብላችሁ የምትማሩ ሐዋርያት የኔ ደቀ መዛሙርት እናንተስ ማን እንደሆንኩ ትላላችሁ ብሎ ጠየቃችሁ። ያኔ ቅዱስ ጴጥሮስ ብድግ አለና መለሰ፣ የኔ ተወዳጆች እንዲህም አለ፣ አንተ ክርስቶስ የሕያው እግዚአብሔር ልጅ ነው። ጌታ አንተስ ክርስቶስ የሕያው እግዚአብሔር ልጅ ነህ። ይሄ በጣም ትልቅ ኮንፌሽን ነው። ይሄ ትልቅ ምስክርነት ነው። አንደኛ የምስክርነቶቹን ብዛት ኦኬ፣ የሰው ልጅ እዛ ጋር የሚታየው ኢየሱስ ነው አይደለ? ሰው ኢየሱስን ማን ይሉታል ሲባል ከነቢያት አንዱ ነው። ምንድነው? ኤርሚያስ፣ ኤልያስ፣ ዮሐንስ ምናምን ይላሉ አንዳንዶች። ወይ ደግሞ በቃ አጠቃላይ ከነቢያት እንዳሉ ምን ያህል አውርደው እንዳዩ ተመልከቱ። ይሄ አሁን ከሰማይ የሆነ መገለጥ ራስ ተብሎ ራሱ አልተነገረላቸውም። ይሄ ምድራዊ ነው። ይሄ ምድራዊ እውቀት ይባላል። ኢየሱስ ከነቢያት አንዱ ነው የሚለው እውቀት ምድራዊ እውቀት ነው። ሰማያዊው እውቀት ግን ጴጥሮስ ቀጣይ የተናገረው ነበር። ምክንያቱም ጌታችን ነግሮናል ሰማያዊ እውቀት እንደሆነ ምድራዊ እንዳልሆነ። የነበረው የዳዊት ልጅ ከወገብህ ፍሬ በዙፋን ላይ አኖራለሁ ተብሎ ስለ መሲሁ አስቀድሞ ተነግሯል። የምትጠበቀው መሲህ ኧረ አንተ ነህ አለ። አንተ ክርስቶስ ነህ። የኢየሱስን ክርስቶስነት መመስከር ትልቅ ኮንፌሽን፣ ትልቅ ምስክርነት ነው። ኢየሱስ እርሱ ክርስቶስ እንደሆነ መመስከር። ኢየሱስ እርሱ ምን እንደሆነ ክርስቶስ ቅቡ ይጠበቅ የነበረው መሲህ እርሱ እንደሆነ መሰከረ። ግን እዚህ ላይ ብቻ ግን አላበቃም። አዎ አንተ ኢየሱስ ክርስቶስ ነህ። ክርስቶስ መሲሁ አንተ ነህ። ግን መሲሁ ብቻ አይደለም፣ ይህ ይመጣ ዘንድ ያለው መሲህ ግን የሕያው እግዚአብሔር ልጅ ነው። በባህሪው የማን ልጅ ነው? የሕያው እግዚአብሔር ልጅ ነው። የሕያው እግዚአብሔር ልጅ ነው። ይሄ ትልቅ ምስክርነት ነው። ከዛም ጌታችን መለስ አደረገና ምን ቢለው ጥሩ ነው? ያው የዮና ልጅ ስምዖን ሆይ ያለው ጴጥሮስ ጌታችንን የማን ልጅ ነበር ያለው? ጴጥሮስ ጌታችንን የማን ልጅ አለው? የሕያው እግዚአብሔር ልጅ። ጌታችን ግን መለስ አደረገና ጴጥሮስ የሕያው እግዚአብሔር ልጅ አላለው። ጴጥሮስን የሕያው እግዚአብሔር ልጅ አላለው። አሁን ጌታችን የሕያው እግዚአብሔር ልጅ ሲባል ባህርያዊ ልጅነቱ ነው። ስለዚህ አሁን በባህርያዊ ልጅነት ስለሆነ እየተጠራሩ ያሉት ይላል ማን? ቅዱስ ዮሐንስ አፈወርቅ። ይህንን የመጽሐፍ ቅዱስ ክፍል ሲተረጉም ማለት ነው ምን ይለዋል? ልክ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ ሲለው ጴጥሮስ ጌታችን ደግሞ መለስ ያደርግና የዮና ልጅ ስምዖን ሆይ፣ የሕያው እግዚአብሔር ልጅ ስምዖን ሆይ ሳይሆን የዮና ልጅ። ጴጥሮስ የእግዚአብሔር ልጅ ነው ማለት አይሁዳውያን የእግዚአብሔር ልጅ እንደሆኑ ይናገራሉ። በጣም በብዙ ክፍል እግዚአብሔርን አባታችን ይሉታል እና የእግዚአብሔር ልጆች ነን እኛስ አባታችን አንድ እግዚአብሔር ነው እያሉ ተናግሯል። ዮሐንስ ወንጌል ምዕራፍ 8 ላይ አይተናል።
ግን የክርስቶስ ግን ለየት ያለ ነው፣ ባህሪያዊ ነው እና እሱን አሳያቸዋለሁ። እሺ። እና ጴጥሮስን ሲናገር ብላ የዮና ልጅ አለው። በስጋ የሚወልደውን አባቱን ጠራ። ዮና የጴጥሮስ አባቱ ነው። የኬፋ የጴጥሮስ አባቱ ማን ይባላል? ዮና። የዮና ልጅ ስምዖን ሆይ ይህንን ስጋና ደም አልገለጠልህም አለው። የትኛውን? አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ የሚለውን ይህንን ስጋና ደም አልገለጠልህም፣ ይህንንስ በሰማይ ያለ አባቴ እርሱ ገለጠልህ እንጂ። አንተ ጴጥሮስ ነህ፣ በዚች ዓለት ላይ ቤተ ክርስቲያንን መሰረታለሁ፣ መንግስቴን መሰረታለሁ። ቤተ ክርስቲያን የክርስቶስ መንግስት ናት። መንግስቴን መሰረታለሁ። ኢየሱስ መንግስት አለው። ባይዜ እዚህ ምድር ላይ ኢየሱስ መንግስት አለው። ንጉስ ነው ኢየሱስ። ኢየሱስ ንጉሳችን ነው። በዚች ዓለት ላይ ቤተክርስቲያኔን እመሰርታለሁ ማለት መንግስቴን እመሰርታለሁ እንደማለት። ልክ ቆላሲስ ምዕራፍ 13 ላይ ወደ ፍቅሩ ልጅ መንግስት አፈለሰን ይላል አይደል? ወደ ፍቅሩ ልጅ መንግስት አፈለሰን ይላል። ያፈለሰን ወደ ቤተክርስቲያን ወደ ፍቅሩ ልጅ መንግስት አፈለሰን። ዝቅ ብሎ ቁጥር 18 ላይ እርሱም የአካሉ ማለትም የቤተክርስቲያን ራስ ነው ይላል። እርሱም ይላል ክብር ሁሉ ለእርሱ ይሁንና የሰማይም የምድርም ጌታ ፈጣሪ ብቸኛው ገዢ ጌታችን ኢየሱስን ማለት ነው። እርሱ የአካሉ ይልና ማለትም የቤተ ክርስቲያን ራስ ነው ይላል። ራስ ነው። ስለዛ ልክ ኤፌሶን ምዕራፍ 1 ቁጥር 23 ላይ እንደተነገረው ለቤተ ክርስቲያን ራስ እንዲሆን ሰጠው ይላል። ሁሉን ከእግሩ በታች ካስገዛለት በኋላ ለቤተ ክርስቲያን ራስ እንዲሆን ሰጠው። እርሷም ሁሉም በሁሉ የሚሞላ ሙላቱ ናት ይላል። ቤተክርስቲያን ማለት ነው። ለቤተ ክርስቲያን ራስ እንዲሆን ሰጠው። ሁሉን ከእግሩ በታች ካስገዛለት በኋላ ለቤተክርስቲያን ራስ እንዲሆን ሰጠው። ስለዛ ንጉስ እንዲሆን ለማን? ለቤተክርስቲያን መንግስቱ ናት። ወደ ፍቅሩ ልጅ መንግስት አፈለሰን ማለት ወደ ቤተክርስቲያን አፈለሰን፣ ጨመር፣ ወደ አካሉ ጨመረን። ጋይስ እናንተ አሁን ክርስቲያን ወንድም እህቶቼ በጌታችን በክርስቶስ ኢየሱስ አካል ውስጥ ናችሁ። በጌታችን በክርስቶስ ኢየሱስ መንግስት ውስጥ ናችሁ ማለት ነው። መንግስት ውስጥ ነን ማለት ነው። ስለዚህ አሁን በመንግስት ውስጥ ስንኖር በመንግስት ውስጥ ምን አለ? ንጉስ አለ። ንጉስ የሌለበት ምንድን ነው? መንግስት የለም። ያለ ንግስና መንግስት አለ? የለም። መንግስት አለ፣ ንጉስ አለ። በዚች መንግስት ውስጥ ስትኖሩ ንጉሳችሁ ክርስቶስ ነው። ለንጉሱ ባሪያ ተገዥ ሆነን የምንኖረው የእግዚአብሔር ልጆች ብቻ አይደለንም፣ በዚህ ባሪያም ጭምር ነን። ጳውሎስም ጴጥሮስም የክርስቶስ ባሪያው እያሉ ይጽፈውልናል። ጴጥሮስ የክርስቶስ ባሪያ መሆን፣ ጳውሎስ የክርስቶስ ባሪያ መሆን ይላሉ። እና ጴጥሮስ የክርስቶስ ባሪያ ነኝ ካለ እኛማ እንዴታ። ስለዛ ንጉሳችን ክርስቶስ ነው። እና ቤተክርስቲያኔን መሰርታለሁ ሲል መንግስቴን መሰርታለሁ እያለ አንተ ጴጥሮስ ነህ፣ በዚች ዓለት ላይ መንግስቴን ቤተክርስቲያኔን እሰራለሁ፣ የገሃነም ደጆች አይችሏትም ብሎ ተናገረው። አሁን እዚህ ላይ አንድ ነገር እዩ። በዚህ ዓለት ላይ ቤተክርስቲያን እሰራለሁ የሚለውን ቅዱስ ዮሐንስ አፈወርቅም አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ የሚለው የጴጥሮስን ኮንፌሽን ማለቱ ነው ይላል። ስለዚህ የጴጥሮስ ምስክርነት ጌታችንም ይህንን ስጋና ደም አልገለጠልህም በሰማይ ያለው አባቴ ገለጠልህ እንጂ ተብሎ የተነገረለት ያ ክርስቶስ የሕያው እግዚአብሔር ልጅ የሚለው ምስክርነት ለቤተክርስቲያን መሰረት እንኳን ተብሏል። በዛ ላይ ነው ቤተክርስቲያን የተመሰረተችው ተብሏል። እንዲህ ያለ እምነት ነው ያለን። ይህንን እምነት መካድ አይችልም አንድ ክርስቲያን። ቁርአኑ ግን አላህ ያጥፋቸው ብሎ ይረግማቸዋል ክርስቲያኖች ብሎ ይህንን በማመናቸው። ቁርአኑ ከመምጣቱ ከ600 ዓመት ገደማ በፊት ነው ጌታችን ይህንን በግልጽ ያስተማረው። ታዲያ ከ600 ዓመት በፊት የተሰጠውን የጌታችንን የፈጣሪያችንን ትምህርት አንክደው፣ አንሸፍነው፣ አንከልለው፣ አናስወግደው። ያንን ትምህርት በመያዝ ግን ትረገማለህ። አይተዋል። ኦኬ፣ እሺ፣ ችግር የለም። ከኛ የሚጠበቀው ምንድን ነው? በፍጹም እንደውም ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ መሆኑን የሚክድ እርሱ የተረገመ ነው ብለን ይሄ ትምህርት ከኛ የራቀ እንደሆነ እናሳያለን ማለት ነው። ከዚህ ጋር በተያያዘ ያው የቁርአን ክፍል ጠቅሼላችሁ ነበረ። 9ኛው ሱራን 30ኛው አያ ላይ ክርስቲያኖች አልመሲህ የአላህ ልጅ ነው ይላሉ፣ ይህ ግን በአንደበታቸው ያለው ቃላቸው ነው፣ እንደው አላህ ያጥፋቸው ያለ ይናገራል። ለማንኛውም የአላህ ልጅ ነው የሚለው ላይ እዛው ቪዲዮ ላይም ነግሬያችሁ ነበር። አሁን እንግዲህ አላህ የሚለው እግዚአብሔርን ከሆነ በቃ ክርስቶስ የእግዚአብሔር ልጅ ነው ብያቸዋለሁ። ግን በእስልምና ውስጥ ሙስሊም ወንድመቶች በደንብ ስሙኝ። አሁን እናንተ አላህ ብላችሁ በቃ የምታስቡት አምላክ አለ አይደለ? በህሊናችሁ የምታስቡት እናንተ የምታስቡት ራሱ የአምላክ የኢየሱስ አባት ነው ብዬ አላምንም። ፐርሰናሊ እኔ እንደዛ ብዬ አላምንም። እናንተ የምታስቡት የአምላክ በዛ በቁርአናችሁ ላይ የተጻፈው ምናምን ሙሐመድን በኩል የተገለጠው
እሱ የጌታችን የኢየሱስ አባት ነው ብለን አናምንም። እንደዛ አናምንም። ግን ኢየሱስ የእግዚአብሔር ልጅ ማለታችንን እሱን ተቃውሞ ስለሆነ ይህንን እየጻፈ ያለው አረ ኢየሱስ የእግዚአብሔር ልጅ ነው ብለን ዛሬ የተወሰነ ነገር ከመጽሐፍ ቅዱስ አሳያችኋለሁ። እና ይሄ መሰረታዊ ትምህርታችሁ ነው ክርስቲያኖች። ይህንን በተአምር ይህን ማወቅ ብቻ አይደለም ማሳወቅም አለባችሁ። ይህንን አሁን የምትሰሙ ወንድም እህቶቼ ሁላችሁም ታውቁታላችሁ። እርግጥ ቀለል ያለ ነገር ነው። መጽሐፍ ቅዱስን በግልጽ ስለሚናገሩ ብዙዎቹን ታውቋቸዋላችሁ። ኦፍኮርስ ሁሉንም ታውቋቸዋላችሁ። ግን ትይዙና በምን መልኩ ማስረዳት እንዳለባችሁ ነገራችሁና ቤታችሁ ውስጥ ላሉ ሰዎች ኢየሱስ የእግዚአብሔር ልጅ መሆኑን አሁን በማሳያችሁ መልኩ ታስረዷቸዋላችሁ። እሺ፣ ለታናናሽ ወንድሞቻችሁ እህቶቻችሁ፣ ለታናናሽ ብቻ ነው፣ ለኩዮቻችሁ፣ ለጓደኞቻችሁ፣ ያው ይሄ በስራ ቦታ፣ በትምህርት ቤት፣ የሃይስኩል ተማሪዎች፣ የሰንበት ትምህርት ቤት ተማሪዎች፣ የዩኒቨርሲቲ ተማሪዎች ምናምን አላችሁ አይደለ? አውሩ እንጂ ስለ ክርስቶስ አውሩ። አታፍሩበትም አይደል? በክርስቶስ ታፍራላችሁ እንዴ? ታፍራላችሁ በክርስቶስ? በክርስቶስ አታፍሩም። በክርስቶስ የሚያፍር ቢኖር ጌታችን በክብር በመጣ ጊዜ በአባቱ ፊት ያፍርበታል። ስለዛ ማንም ክርስቲያን አያፍርም በክርስቶስ። ስለዛ ስለ ክርስቶስ አውሩ። ኢየሱስ የእግዚአብሔር ልጅ የሆነ ቀልድ አድርጋችሁ ጀምሩ። ለምሳሌ እዚህ እንማማር የለ እሷን ዝም በደንብ አድርጋችሁ ትይዙና አሁን ሰጣችሁን ትንሽ አጭር ነገር የ10 ደቂቃ 15 ደቂቃ ነገር ሰጣችኋለሁ። 10 ደቂቃ 15 ደቂቃ በቃ አለቀ። እሷን እናንተ ቀልጠፍ አድርጋችሁ ትይዟትና እኔ ስለማንዛዛባችሁ እሷን ያዝ ታደርጉና ዝም ብለህ ለምሳሌ ቀስ አድርገህ ተናግሯለህ። ኢየሱስ የእግዚአብሔር ልጅ አይደለም ብሎ አንድ ሙስሊም ወጥቶ ቢናገር በቃ ይበር ችግር የለም እንቻለው በእኛ ይለፍ አንልም። እንደዛ አይቻልም። እሺ የምናልፋቸው ነገሮች አሉ፣ የማናልፋቸው ነገሮች አሉ። የምንሞትለት ነገር አለ፣ የማንሞትለት ደግሞ ነገር አለ። በማንሞትለት ነገር ዝም ብለን ራሳችን ሄደን እንትን አናደርግም። የምንሞትለት ነገር ግን አለ፣ ጌታችንን እንሞትለታለን። ኢየሱስ የእግዚአብሔር ልጅ አይደለም ቢል ስህተት ነህ። ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ ነው እንላለን። እንዲህ ብለህ መስዋዕት ሰማዕትነት ቢመጣ ራሱ ይቆጠርልሃል። እንዲህ በማለት ከሆነ የሚመጣብህ ማለት ነው። ግን ዝም ብሎ በሆነ ባሉ ነው። ግን ዝም ብለን የሆነ ኳረር ውስጥ አንገባም። በሆነ ባሉ ጭቅጭቅ ውስጥ ግን አንገባም። በቃ ይሄኛው ግን ክርስቶስ ላይ ግን አንደራደርም። አምላካችን ነው፣ ጌታችን ነው። የእግዚአብሔር ልጅ የሚለው ትምህርታችን ኢየሱስ ጌታ አይደለም የሚል ካለ ኢየሱስ ጌታ አይደለም የሚል ካለ ይሄን አንደራደርም። እኛ አይ ስህተት ነው እንላለን። ቦልድሊ በግልጽ ስትሬት ፎርዋርድ ይሄ ስህተት ነው። ኢየሱስ የእግዚአብሔር ልጅ እንደሆነ ከሚያምን በቀር ዓለምን የሚያሸንፍ ማን ነው ተብሎ ተነግሮን፣ እንዲህ ተብሎ ተነግሮን፣ አብና ወልድን የሚክድ እርሱ የክርስቶስ ተቃዋሚ ነው ተብሎ በግልጽ ተነግሮን፣ አሁን እንደዚህ ሲሉ የምናመቻች ከሆነ እኛ በጣም አደጋ ውስጥ ነው ያለ። ሰዎችን አታክ ወደ ማድረግ መግባት የለብንም። ይህንን የኔ አፕሮች ያ ነው። በቃ እኔ ብቻ ሳይሆን በክርስትናው አፕሮች ፕሪንስፕላችን ሰዎችን ማብሸቅ የለብንም። በጣም መጠንቀቅ አለብን። ግን ያው ስሜታዊ ስለምንሆን በጣም ይሄ ማብሸቅ ነገር እኛ ላይ ሲመጣብን፣ ሲያበሽኩን፣ ጌታችንን ሲሳደቡብን፣ አምላካችንን ሲሳደቡብን ምን የእናንተ ይኸው ባይሆን የራሳችሁ መጽሐፍ ላይ እንደዚህ የሌለ እንደ እያልን አሁን ተለያዩ ሰዎች በጣም በስፋት እንደዚህ ያደርጉ የለ በቃ እንግዲህ ከመጣው አንጻር በቃ እንደዛ አይደለም። ግን አብም የገዛ አባቱ ተብሎ ለኢየሱስ ካልሆነ በስተቀር ሌላ ለማንም ሊጠራ አይችልም። በመጽሐፍ ቅዱሳችን ላይ ኢየሱስ የእግዚአብሔር የገዛ ልጁ ተብሎ ተጠርቷል። ብቻው ሌላ አይጋራውም ይሄንን አገላለጽ። ምክንያቱም የገዛ የሚለው ቀጥታ ከእርሱ የተገኘ እንደሆነ ማስረጃ ሮሜ ምዕራፍ 8 ቁጥር 32 ላይ እንዲላል ለገዛ ልጁ ያራራለት ነገር ግን ስለ ሁላችን አሳልፎ የሰጠው እንዲያ ሁሉን ነገር ከእርሱ ጋር እንዴት አይሰጠንም ይላል። ለማን ያራራ? ለገዛ ልጁ ያራራለት። ሰው ለገዛ ልጁ ያራራለት ካለ ኦኬ፣ ሰው ኢየሱስ የገዛ ልጁ ነው። ኢየሱስ ምኑ ነው? የገዛ ልጁ ነው። እንደዛ ነው እናንተ ሰዎች። ስለዚህም ጳውሎስ ይቅርታ ይህን ያነሳውበት ምክንያት ምንድን ነው? ጳውሎስ ወደ ክርስትና ተመልሶ ማለት ነው። ሐዋርያት ሥራ ምዕራፍ 9 ላይ ነው አይደል ያለው ታሪኩ። ሐዋርያት ሥራ ምዕራፍ 9 ላይ ከሐናንያ ጋር ምናምን ተገናኝቶ ምናምን ነገር 22 ምዕራፍ ላይም ታሪኩ ያው ይነገራል በጳውሎስ። ግን ያው ሲኩዌንሱን ጠብቀን ስንሄድ ሐዋርያት ሥራ 9 ምዕራፍ አካባቢ ላይ ነው የሚመጣውና ገና ከመምጣቱ በምኩራቦቻቸው ገብቶ ይላል። ሐዋርያት ሥራ ምዕራፍ 9 ቁጥር 20 ላይ ወደ ምኩራቦቻቸውም ገብቶ ኢየሱስ የእግዚአብሔር ልጅ እንደሆነ ይሰብክ ጀመራል። የጳውሎስ የስብከቱ ጅማሬ
የቤተ ክርስቲያናችን መሰረት የሆነው ትምህርት ኢየሱስ የእግዚአብሔር ልጅ የሚለው ነው። የጳውሎስ የስብከቱ መጀመሪያ ምን የሚለው ነው? ኢየሱስ የእግዚአብሔር ልጅ ነው ብሎ በምኩራቦቻቸው መስበክ ነው። ይሄ ታላቅ የሆነ ኮንፌሽን ነው። ለምን መሰላችሁ ትልቅ የሆነው? ኢየሱስ የእግዚአብሔር ልጅ እንደሆነ አንድ ሰው ካመነ በክርስቶስ በኩል የተገለጠውን ሁሉ አሚን ብሎ ይቀበላል። አየ፣ በዚህ ምክንያት ወደ እግዚአብሔር ይቀርባል። በልጁ በኩል ካልሆነ ቤትም መቅረቢያ የለም። ልክ ጌታ ምሳሌ እንደሰጠ ማለት ነው። አንድ ክፍል ላይ ለነዛ አደገኛ ገበሬዎች ባሪያዎችን ይልክ ነበረ እንዲሰበስቡ ማለት ነው ምርት። ባሪያዎችን ሲልኩባቸው ኧረ ቆይ ብሎ ገደሏቸው። ባሪያዎችን ጌታቸው የሚልካቸውን ባሪያዎች ማለት ነው፣ ነቢያትን ለማለት ነው ምሳሌው። ገደል ነቢያትን ሲልኩ አንዳንዶቹን ገደሏቸው፣ አንዳንዶቹን ወግረው አባረሯቸው። ልጄንስ ያፍሩታል ብሎ መጨረሻ ላይ ልጁን ላከ ይላል። ልጁን ደግሞ ወራሹ መጣ ብሎ ገደሉታል። ልክ እንደዚህ ነው። ነቢያትን እግዚአብሔር ላከ፣ መጨረሻ ላይ ልጁን ላከ። ከልጁ በኋላ ነቢይ የለም። ከልጁ በፊት ብዙ ነቢያት መጥተው ነበረ፣ ግን የነቢያት ሁሉ መደምደሚያ ኢየሱስ መጣ። ስለዛ መጨረሻ ላይ በልጁ ተናገረ። ተመልሰን በነቢያት እንስማ አንልም። በልጁ የሰማን ሰዎች ድጋሚ በነቢያት እንስማ አንልም። አሁን በልጁ ተነገረን። ልጁ ንጉሳችን ሆነ፣ መንግስቱን አቋቁሞልናል። ቤተክርስቲያንን በመንግስቱ ውስጥ አለን፣ ጸንተን እንኖራለን። ጋይስ በመንግስቱ በኤሪሲያን ሰው እርሱ ንጉሳችን ነው። እንዲህ ብለን መጨረሻ ላይ ንጉሱ የሚመጣና መንግስቱን ይዞ ይሄዳል። አለቀ። እንደዛ ነው እና የእግዚአብሔር ልጅ ጸጋ በሁላችን ላይ ይሁን። ይሄ ነው እናንተ ሰዎች ይብቃል። ስለዛ እነዚህን እንዳትረሱ እሺ። እነዚህን ነጥቦች ኢየሱስ የገዛ የአብ ልጁ፣ ስለዛ አብም ለኢየሱስ የገዛ አባቱ የሚለውን፣ ኢየሱስ ብቸኛ ልጁ የሚለውን፣ ሶስተኛ በንጽጽር ደረጃ ከሌሎች ልጆች ተብሎ ከተጠሩት ጋር አነጻጽር ይላቸዋለሁ ከመላእክት ከሙሴና ከሁሉም ነቢያት ጋር። ዘና አራተኛው ነጥባችን ደግሞ ኢየሱስ የእግዚአብሔር ልጅ ሲባል ከባህሪው አንጻር የባህሪው ምሳሌ ተብሏል። የማይታይ አምላክ ምሳሌ ተብሏል። እሱ ውስጥ አካተን ደግሞ ከዘላለም የሆነ ልጅነት እንዳለው አሳይተናል። ከፍጥረቱ በፊት ልጅ እንደተባለ አይደለ? ዘና አምስተኛ በምን አጠቃለል ነው? በዚህም ምክንያት የወንጌል መጽሐፍ እንኳን ምክንያት ሆኗል። ኢየሱስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁ በስሙ ሕይወት ይሆንላችሁ ዘንድ ተብሎ እንኳን እስኪነገር ይሄ ተጽፏል ተባለ። ኢየሱስ የእግዚአብሔር ልጅ እንደሆነ እንድታምን የተጻፈው እስኪባል ድረስ ለመጠመቅ እንደ ፕሪኮንዲሽን ሆኗል፣ እንደ ቅድመ ሁኔታ ይህን ማመን። ስለዛ ትልቅ ነገር ነው ማለት ነው። እንደ ማንኛውም አይደለም፣ እንደ ማንኛውም ልጅነት አይደለም ማለት ነው። የጳውሎስ የመጀመሪያው ስብከቱ እንደሆነ አይተናል። ጳውሎስ ገና ወደ ክርስትና ከመምጣቱ ኢየሱስ የእግዚአብሔር ልጅ እንደሆነ በምኩራቦቻችሁ መስበክ ጀመረ ነው የሚለን። በዚህ ደግሞ ጨረስን ማለት ነው። ስለዛችን ያዝ አድርጉና ይሄ እኮ እንዲህ ተብሎ ምናምን አቀላጥፏት ምናልባት ዩቲዩብ ላይ ምናምን ሊለቀቅ ስለሚችል ሌሎች ዩቲዩቦች ላይ ወይ ከሱ ላይ ምናምን ቢሆን እንትን በሉ፣ ወይ ደግሞ ቴሌግራም ላይ ኑና በሉ። ሐዋርያዊ መልሶች የሚል የቴሌግራም ቻናል አለ። ግሩፑን አይደለም፣ ግሩፑን ሪኮመንድ አደረግም። የዱርዬዎች ስብስብ ቀስ ብላችሁ እየተላመዳችኋቸው ተቀላቀሏቸው እና ቻናሉን ግን ተቀላቀሉና አክቹዋሊ ቻናሉ ግን ዝም ብላችሁ ግቡበትና እዛ ላይ አስቀምጥላችኋለሁ። ጥቅሶቹን አስቀምጬላችሁ ታዩትና በደንብ ትለማመዱታላችሁ። መጀመሪያ እናንተን ይዋሃዳችሁ ምናምን፣ ከዛ በኋላ ያው ታውቁታላችሁ። በእርግጥ ሁላችሁ ዝም ብላችሁ ያዟትና ጥቅሱን ተጠቀሙት ከጓደኞቻችሁ ጋር በመስሪያ ቤት፣ በትምህርት ቤታችሁ፣ ዩኒቨርሲቲ፣ ሃይስኩል ምናምን እና በየትኛውም አጋጣሚ እንደዛ ተጠቀሙ። በቤታችሁ ውስጥ ለተናናሽ ወንድሞቻችሁ፣ እህቶቻችሁ፣ ለኩዮቻችሁ፣ ለወንድም እህቶቻችሁ እንደዛ ለማጋራት ትሞክራላችሁ ማለት ነው። ይብቃል። ግልጽ ይመስለኛል አይደል? በጣም አሪፍ። ስለዚህ አሁን ይሄንን እምነት የሚቃወም ቢኖር ችግር የለም በቃ እንለዋለን። የሆነ ዝም ብለን እንደዚህ የምናልፈው ነው አይደለም። ይሄ እምነታችን አንደራደርበትም። ማንም ቢል አላህም ይበል ቁርአንም ይበል ማንም ይበል የፈለገው ግዛት ይበል አንሰማም። ይሄ ሰማያዊ መገለጣችን ነው፣ የዳንበት እውነት ነው ጋይስ። እና እንደዛ ነው። እና በተረፈ ይህንን እንያዝ ምናምን። ይህን ይዘን ደግሞ በተቻለን አቅም ጋይስ ሁሌም እንደምንለው ደግሞ አሁን ኢየሱስ የእግዚአብሔር ልጅ እንደሆነ ማመኑ ጥሩ ነው ሳይሆን ግዴታችን ነው። ይህ በነገራችን ላይ የድህነት ጉዳይ ነው ብያቸዋል አይደል? ዮሐንስ ወንጌል ምዕራፍ 17 ቁጥር 5 ላይ ዮሐንስ ወንጌል ምዕራፍ 17 ቁጥር 5 ላይ ነው እውነተኛ አምላክ ይሁን ከአንተም ብቻ የላከውንም ኢየሱስን ያውቁ ዘንድ ይህች የዘላለም ሕይወት ናት ይላል።
እውነተኛ አምላክ ይሆን ካንተ ብቻ የላከውንም ኢየሱስ ያውቁ ዘንድ ይህች የዘላለም ሕይወት ናት። የዘላለም ሕይወት ጉዳይ ነው እና ይህን ማወቅ ግዴታችን ነው። የድህነት ጉዳይ ነው። የዘላለም ሕይወት ጉዳይ ነው። ይህ እንዳለ ሆኖ ደግሞ እንግዲህ ይህ የእግዚአብሔር ልጅ በመንግስት ውስጥ ንጉሥ ከሆነ እኛ ምንድን ነው ለንጉሱ መሆን እንደሚገባን ግን ልንሆን ይገባል። ይሄ ሁሌም በተደጋጋሚ ነው ልንነጋገር የሚገባው። እኔ በተደጋጋሚ ያው በቃ ራሴን ምናምን ስደክም ስለማየው ማለት ነው በላይፌ ውስጥ በጣም ስደክም በጣም ስወድቅ ምናምን ስለማውቀው ሁሌ ምናልባት እንደኔ ደካሞች ልትኖሩ ስለምትችሉ ብዙ በተደጋጋሚ ይህንን ነገር ማሳሰባችን ጥሩ ነው ብዬ አስባለሁ። ሁሌም ትዝ እንዲለን ሁሌም እያስታወስን ደግሞ ክርስቶስን በመምሰል ሕይወት ውስጥ እንድናድግ። እሺ ሁሌም ቢሆን እግዚአብሔር እንዳላቸው ህዝቦች ንጉሥ እንዳላቸው ህዝቦች ነው መኖር ያለብን። እሺ ንጉሥ እንዳለው ህዝብ ንጉሥ አለን እኛ። ኢየሱስ ንጉሳችን ነው። እሺ ንጉሳችን ነው። ምንድነው በደንብ እየጠነከራችሁ ምናምን ያላችሁ ልጆች፣ እየጠነከርን ያለን ሰዎች፣ ወደ እግዚአብሔር በመቅረብ ላይ ያለን ሰዎች ምናምን ልባችሁ ውጥር ነገር እንዳንል በጣም መጠንቀቅ አለብን። ያኔ የምንወድቅባት ያቺ ኢንስታንት የወደቅንባት ኢንስታንት ናት። እንወድቃለን። ሁሌ መመካታችን በእግዚአብሔር ላይ ማድረግ። ተመልከቱ፣ ወደ እግዚአብሔር እየቀረብን ያለን ሰዎች ካለን፣ እንደው እየበረታን ያለን ሰዎች፣ ከትላንት ዛሬያችን ይሻላል የምንል ሰዎች ካለን ይህንን የሚያደርገው በእናንተ የሚኖረው የልጁ የኢየሱስ ክርስቶስ መንፈስ ነውና የእርሱ ጸጋ ነውና ጸጋውን የሚረዳችሁ የሚያግዛችሁ ጸጋው ነውና እግዚአብሔር ያመሰግናለሁ ብላችሁ ዝም ብላችሁ እንደው ሁሌም እናንተ አቅመ ቢስ እንደሆናችሁ ብቻ እያሰባችሁ ፍክት ብላችሁ ኖሩት። እሺ ሁሌም ደካማ እንደሆናችሁ አቅመ ቢስ እንደሆናችሁ በተአምር እንዳትረሱት፣ እንዳንረሳው። አቅመ ቢስ እንደሆንን ጸጋው ብቻ ነው የሚያግዘን፣ ጸጋው ነው የሚረዳን እና እሱን ሁሌም እንዳይረሳ። በኃጢአት ደግሞ በቃ አልችል ብለን ደግሞ እዛው ምን እንደፋደፍ ደግሞ የኔ ቤቶች ኃጢአትን የምታደርጉ ምናደርግ በቃ የሆነ አቅም ያነሰን ሰዎች ካለን ደግሞ በቃ ኃጢአት እየሰራው ነው ክርስቶስን ምን ብዬ አስበዋለሁ? ኧረ ሼም ነው እንደው በቃ ምን የሆነ ወይ ንስሐ በገባ በቅዱስ ቁርባን በቁርብ ኖሮ እሺ እንደው ስለ ክርስቶስም አስባለሁ። አሁን እኔ በቃ ኃጢአተኛ ነኝ፣ በቃ አንድ ቀን እንደው እግዚአብሔር ያለልኝ ቀን ማሰብ ጀምራለሁ። በፍጹም እንዳትሉ እንደዛ። ኃጢአት ውስጥ ብንሆን ራሱ ክርስቶስን ግን ሁሌም ከልባችን እንዳናወጣው። ምክንያቱም ከዛ ካለንበት ውድቀት ውስጥ የሚያወጣን በልባችን ውስጥ ያለው ጌታችን ኢየሱስ እንጂ ሌላ ማንም አይደለም። ጸጋው እንዲያግዘንና ጸጋው እንዲረዳን ሁሌም ክርስቶስ ኢየሱስን እናስበው። በጣም ድካም ውስጥ ሆነ ክርስቶስን ግን አስበው። በቃ ድካም ውስጥ ነኝ ጌታ ሆይ እስቲ አንተ ታውቃለህ፣ በቃ አንተ አግዘኝ። አይደለም ሲምፕሉ በቃ ቀላሉ ሲምፕሉ ችግር የለም ቀላሉንና በቃ አንተ አግዘኝ፣ አንተ እርዳኝ እና ጸጋውን የሚያግዘን የሚረዳን። ስለዛ እየበረታን ያለን ሰዎች በተአምር በራሳችን እንዳንመካ የመውደቃችን ትልቁ ምክንያት እሱ ነው የሚሆነው። ስለዛ እንዳንወድቅ ሁሌም እኛ አቅመ ቢስ እንደሆነና ጸጋው ብቻ እንደሚረዳን በእግዚአብሔር ብቻ እየተመካን የምንኖር እንሁን። ተሰነካክለን የምንወድቅ በውድቀት ውስጥ ዝም ብለን እዛው ያለን ብቻ ሰዎች ካለንም ተስፋችን ክርስቶስን ከልባችን ውስጥ እንዳናወጣው። ያኔ ነው እውነተኛው ሞት ማለት ያ ነው። ተስፋችን ክርስቶስን ከልባችን ያወጣ ነው ቀን ነው። በኃጢአት ውስጥ እዛው መመላለሳችን አይደለም፣ እሷ አይቻልም። ግን አደገኛ አወዳደቅ ማለት ግን የውድቀትም ውድቀት ማለት ግን ክርስቶስን ተስፋችንን ከልባችን ውስጥ ያወጣ ነው እንደሆነ ነው። ያኔ በቃ እንወጣማ። ተስፋችን ክርስቶስ በልባችን ጸንቶ ይኖር። እንደዛው ይመስለኛል። እና እንደ ሪኮሜንዴሽን የአቡነ ሽኖዳ መጽሐፍትን አንብቡ። የአቡነ ሽኖዳ መጽሐፍትን አቡነ ሽኖዳ ሳልሳዊ በጣም ብዙዎች ወደ አማርኛ ተተርጉመዋል። የእሳቸውን መጽሐፍት ፕሊስ ሁላችሁም አንብቡ። ለሁላችንም የየትኛውንም ሰው ህይወት ይነካሉ። የፈለግክ ሰው ጥሩ ላይ ብትሆን መጥፎ ላይ ብትሆን ብታነባቸው ይነካሉ። የእሳቸው መጽሐፍ የሁሉንም ላይፍ ይነካሉ። ስለዛ የእሳቸውን መጽሐፍ አንብቡ። ርካሽ ናቸው፣ በጣም ርካሽ። በጌታ እንደው በክርስቶስ ሂዱና ይኸው በቃ ነገ ምናምን ያ ብዙዎቻችሁ ቤት አሁን ብታዩ ራሱ ይኖራል። ቤተሰቦቻችሁ በአንድም በሌላ ምክንያት ዝም ብለው ገዝተው ያስቀምጣሉ። ይኖራል ጉዞ ወደ እግዚአብሔር፣ መንፈሳዊ ሰው፣ የመንፈስ አርነት፣ የዲያብሎስ ውጊያዎች፣ መንፈሳዊ ውጊያዎች ምናምን የሚሉ እና መሰል መጽሐፍት አሉ። የንስሐ ህይወት ምናምን እና በእንግሊዝኛ ማንበብ የምትችሉ ካላችሁ የእንግሊዝኛውን ማንበብ ትችላላችሁ።
በነፃ እዛ ኢንተርኔት ላይ ያለላችሁ የአማርኛውን ይህንን ይሁና እንደዛ አንድ ግዛልኝ ይቻላል። ኧረ ደግሞ እንደዚህ ብዬ ሀገር ህዝብ እንዳመጧ ግን ቆይ እስኪ የአቡነ ሽኖዳን መጽሐፍት ማድረግ እንችላለን። አንድ 10-15 መጽሐፍ መግዛት አንችልም? እንችላለን ብዬ አስብ። ርካሽ ስለሆነ እስኪ በጣም ርካሽ ነበረ። እኔ አሁን ካልጨመረ 100 ብር ምናምን ነበረ። 100 ብር 100 ምናምን ብር ምናምን እንደዛ ስለሆነ ኖርማል እሰጣለሁ። እና እንደዛ ነው ምናምን። እናንተ ሰዎች ጨረስን እንለያይ ወይስ ዮኒ አለ? እስኪ ዮኒ ና እስኪ ዮኒ እሺ እንትን እንበል በቃ አኖሲ ዝማሬ እንስማና እንጨርስ። እሺ ዮኒዬ እንኳን ደህና መጣ። አንተ ባሮክ መኬ፣ መምህር ብርሃኑ፣ ዲያቆን እስቂያስ ሰላም ብያለሁ። ያው እንግዲህ መኬ ይቅርታ አድርግልኝ፣ አንተ እያለን እንትን ማለት አልነበረብኝ። ኧረ ችግር የለውም። ቀጥል። እሺ ሲገፉ ከክፍል ሲርበኝ በእጅህ ላይ ሲጠማኝ አንተን ያጠጣኝ ለመልካም ሁሉ አምላኬ የሆንከኝ የዘላለም አምላክ አንተን የዘላለም ንጉሥ አንተን የደስታዬ ምንጭ ሰላሜ እበን የሆንከው ለልቤ ደግሜ ያላንተ እኔ አልኖርኩምና የደቂቃን ዕድሜ ተመስገን ልበል በፊት ላይ ሁሉ ተመስገንልኛል በፊት ላይ ሁሉ የኑሮ አገሬ የኔነት የፈዋሽ የዘመናት ገብሬ የልቤ ውስጥ ፋኖስ እውነተኛ ፍቅሬ አንተን ሀብቴ አድርጌ አለው እስከ ዛሬ እነሆ ተቀበል የከበረ እነሆ ተቀበል የከበረብኝ የድሃ ልጅ ድሃ ያድርቆ ለባሽ ያጥንተ ሰባራ የብረት ጠባሽ ብሎ የሰደበኝ የሸማ ዘርጊ ልጅ ድሪቶ ለባሽ ለጊዜው ቢመስለን የክብር አሳናሽ ንጉሴ ባንተ ዘንድ አግኝቷል ምላሽ አምላኬ ባንተ ዘንድ አግኝቷል ምላሽ ለድህነት የመልስ እጄን ሞላህልኝ ለሰባራ ስሜ ስምህን ሰጠኸኝ ሊጦስጥራን አልፈህ በመስቀል ጠራኸኝ ጎደሎ አይደለሁ ባንተ ዘንድ ጎደሎ አይደለሁ ባንተ ዘንድ ሲገፉ ከክፍል ሲርበኝ በእጅህ አበላኸኝ ሲጠማኝ አንተን ያጠጣኝ ለመልካሙ ሁሉ አምላኬ የሆንከኝ የዘላለም አምላክ አንተ
በገናን ቃኝቼ በውልብል ደረድር በሰምና በወርቅ በህብር ባመሰጥር በዘመኔ ሁሉ ስላንተ ብናገር መጨረስ አልችልም ከመጀመር በቀር መጨረስ አልችልም ከመጀመር በቀር በሰርክ ይሁን በቀን በድቅድቅ ጨለማ እንደ ወፈ ያሬድ ላዚምን ለሰማይ ዛፍ ላይ እንዳለችው እንደዚያች ወፍ ዜማ ላንተ የምሰጥ ምን አለ ሌላማ ላንተ የምከፍልህ ምን አለ ሌላማ የምሰክርብህ ሰማያዊ ወይኔ የፍቅር ጸዳል የዓይን ብርሃኔ የምኮራብህ መመኪያ ወገኔ ሌላ አምላክ የለኝም እንዳትለየኝ ሌላ ንጉሥ የለኝም እንዳትለየኝ ሲገፉ ተከፈ ሲርበኝ በእጅህ አበላኝ ሲጠማኝ አንተን ያጠጣኝ ለመልካሙ አምላኬ የሆንከኝ የዘላለም ንጉሥ አንተን ያለህ የዘላለም አምላክ አንተን ያለህ ወስብሐት ለእግዚአብሔር። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። አሜን አሜን። ዝማሬ መላእክትን ያሰማልን። በጣም ደስ የሚል ነበረ። እግዚአብሔር ያክብርልን። በጣም እናመሰግናለን ሐኑሲ። ዲያቆን ሁለት አለ። እስኪ ዲያቆን እስኪ አስማለት ነው። እንዴት አላችሁ? ኦኬ ሰላም ነው። እቺ ድመት እኮ ሰላም ነው፣ ሰላም ነው። ታሱራን አልችልም። ኧረ እቺ ድመት ዝም አስብሏት። ድምፆትን አየር ላይ በላችሁ። እቺ ድመት እኮ አይለኝም። በጣም አስቸጋሪ ድመት፣ በጣም አስቸጋሪ ድመት። እንዴት ናችሁ? እንዴት ሰነበታችሁ? እግዚአብሔር ይመስገን፣ ይመስገን አምላክ ደህና ነን። እንዴት አሉ? አንትሻ ዲያቆን መኳንንት፣ ወንድማችን አኖስ፣ ዝማሬ መላእክት፣ መምህር ብሬ፣ አርበኛችን ቃለ ሕይወት ያሰማልን። ዮኒ 40 ቀን ሳይሞላ ትመጣለህ? ወይኔ እኔ ይሄ ልጅ መንኖ ስንት ቦታ ደርሶ ይመጣል ብዬ ከ40 ቀን በፊት እንደው አረ እንዴት ነው ዲያቆን? እግዚአብሔር ይመስገን ደህና ነው ወይ? እንኳን ደህና መጣ። ከሄድክበት ቦታ ይዘህ የመጣው በረከት ይድረሰን። አሜን። እንግዲህ የገባህበት ሱባኤ እንዲፈጸም ጸሎታችን ነው። በጣም እግዚአብሔር ይስጥልን። አኬ በጣም ቃለ ሕይወት ያሰማልን። በጣም በእውነት ለሁለቱም ሳይድ የሰጠው መልእክት በጣም ጥሩ ነው። የቆመውም እንዳይወድቅ የወደቀውም ደግሞ እዛው ሲርመጠመጥ እንዳይቆይ ለሁሉ ቤት በጣም ጥሩ ነው እና አንድ ጊዜ አንድ ሰባኪ ስለቆሙ ሰዎች ሲሰብክ ምን አለ? በጣም የምትመኩ ሰዎች በጣም ይቅርባችሁ፣ ትዕቢት ጥሩ አይደለም አለ። ሳዳም ሁሴን ዓለምን አጠፋለሁ ጥር 7 እንዲያረጋለሁ ብሎ ሲያሸብር ኖረና በሰላም እንትንህን አስፈትሽ አሉት።
አላስፈትሽም አለ። መጨረሻ ግን ሲይዙት አፉን በባትሪ ያስፈትሿል አለ መጨረሻ ላይ ሲያዝ። እና ትዕቢት ጥሩ አይደለም። በጣም ያ ትዕቢት ጥሩ አይደለም። በተለይ ጸጋ ሲበዛላችሁ፣ እግዚአብሔር ሚስጥር ሲያበዛላችሁ፣ እግዚአብሔር ከፍ ሲያደርጋችሁ ከኛ የሆነ ነገር ምንም ስለሌለ ሁላችሁ በጣም የቆማችሁ ሰዎች ሶምሶንን አስታውሱት። እግዚአብሔር ሶስት ጊዜ አፉን ጠበቀለት ይላል። ኃይልህ ከየት መጣ? ጸጋ ከየት መጣ? እንዴት ነው ይህን የምታደርገው ሲሉት፣ ደሊላ ስታባብለው ሊነግራት ሲል እግዚአብሔር አፉን ሲለውጥ 2-3 ዕድል ሲሰጠው እምቢ አለ። መጨረሻ ጸጉሬን ሲላት ጸጉሩን ቆረጠችው። ያው እንደምታውቁት መጫወቻ ነው የሆነው። እና ወድቃችሁ እንደገና ከማልቀስ በቆማችሁ ሰዓት ትሁት መሆን ይሻላል። እግዚአብሔር በነገሮች ሲባርክ እና በጣም ጥሩ ነው። እታች ወደቃችሁ ደግሞ የእናቶች ትምህርት አለ። አመድ ታውቃላችሁ? አኬ ገጠር ተወልዳል። ማን ነው እዚህ ውስጥ ገጠር የተወለደ? ብሬ እንዴት ነው? ኧረ አመድ የትም ቦታ ብንወለድ እናውቃለን። ዲያቆን ኖ እኔ ስለማወራው አመድ አገር ቤት ክብሪት ውድ ነው። ገጠር ስትወለድ እቺ ክብሪት የምትሸጠዋ። ስለዚህ እናቶቻችን ምን ያደርጋሉ? ማታ የሰሩበትን እሳት አመድ ያለብሱትና ያሳድሩታል። ጠዋት ክብሪት አይጭሩም። አመዷን ገለጥ አድርገው በእሳቱ እንደገና ይጠቀማሉ። እሳቱ አይጠፋም። የተዳፈነ እሳት ይባላል። የክርስቶስ ፍቅር የተዳፈነ እሳት ነው። የትም ኃጢአት ውስጥ ብትወድቁ በንስሐ ገለጥ ስታረጉት እንደውም ኃጢአተኞችን ይወዳል። የተከሰሰውም ስለ ኃጢአተኞች ነው። ስለዚህ ታችም የወደቃችሁ እንደ ኢትዮጵያ ብሔራዊ ቡድን እግር ኳስ ምክንያት አታብዙ። የድሮ የኢትዮጵያ ብሔራዊ ቡድን ግብፅ ሄዶ 6-0 ይሸነፉና ዳኛው ነው፣ ጫማው ነው፣ ሜዳው ነው ይላል። በቃ ማድረግ የምትችሉት እንደ ጠፋው ልጅ ወደ አባታችሁ ቤት ልቦናችሁን መልሱ። የፈለገ ነገር የፈለገ ቢሆን ወደ አባታችሁ ቤት ልቦናችሁን መልሱ። በእውነቴን ነው የምነግራችሁ። ምክንያት ለኃጢአት አትደርድሩ። እና መጽሐፍ ቅዱስ ውስጥ በጣም የሚያምር ንስሐ የገባች ሴት ሁሌ ብተርካት ማልጠግባት ሴት ጌታን ሽቶ የቀባችው ሴት ናት። እሷን ሴት አኬ አንድ ቀን እንደው ሰፋ አድርገህ ብትሰብካት በጣም ነው ደስ የሚለኝ። ልብ በሉ፣ እቺ ሴት ጌታ የነበረው ስምዖን ቤት ነው። ስምዖን ደግሞ ለምጻም ነው እና የራሱ ኃጢአት እያለው የ20 ብር ድግስ ደግሶ ጌታን ቆሞ ያማል። ጥግ ላይ ሆኖ ወይ ውሃ አያቀርብ፣ ወይ ዘይት አያቀርብ፣ ወይ ምን አያደርግ። ኃጢአተኞች ሲመጡ እሱ ቆሞ ጌታን ያማል። እና አንዳንድ ሰው ከኢየሩሳሌም ጸበል አምጥቶ አይጠቀምበትም፣ ለሰው ነው የሚሰጠው ወይ ደጅ ያስቀምጥ። ልክ እንደዛ ሁሉ እቺ ሴት ወደ ጌታ ብሉይ ኪዳንን አንብባ ሄደች። በብሉይ ኪዳን ከመልካም ሽቱ መልካም ስም ይባላል። ከመልካም ሽቱ መልካም ስም። እሷ ደግሞ ምርጥ ሽቱ አላት። ምርጥ ሽቱ፣ ውድ የሆነ መጽሐፉ ራሱ የነገረለት ውድ ሽቱ አላት። ስም ግን የላትም። ጌታ ደግሞ ምርጥ ስም አለው፣ ሽቱ ግን የለውም። ምን አደረገች? ለዝሙት ያነሳችውን እግሯን ሰገደችበት። በማፊት በጌታ ፊት ሰው ጠቅሶ ያሳሳቱ አይኖቿን አነባችበት። ዞማ ፀጉሯን ፎጣ አረገችው። ስንቱን ጎረምሳ አቅፎ አማሎ ዝሙት ላይ የጣለ እጆቿን የጌታ ነገር አጠበችበትና እየሰሰተች የምትቀባውን ሽቱ ብልቃጡን ሰብራ አፈሰሰችው። ስስት የለማ ጌታ ጋር ቀርቦ የዛን ጊዜ ወንጌል በተሰበከበት ስምሽ ይሰበካል አላት። ስጀምር ሰምታችኋል። ዘማዊ ብዬ ነው የጀመርኩት። ሲጨርስላት ጌታ ምን አለ? ሽቱን ወሰደና ወንጌል በተሰበከበት ስምሽ ይሰበካል። ምን ተብሎ?
ጌታን ሽቶ የቀባችው ተብሎ ለሞቱ ያዘጋጀችው ተብሎ እና በጣም የምታምር ንስሐን የገባችሁና ሁላችሁ በቃ ጌታን የሆነ ቦታ ስታገኙ በቃኝ ጌታ ሆይ ብላችሁ የያዛችሁትን ጥላችሁ ውጡ ለማለት ነው። አኬ ቃለ ሕይወት ያሰማልኝ። ሁላችሁም የሰማችሁትን እግዚአብሔር ይባርካችሁ፣ የቆማችሁትን ይጠብቅልን፣ የወደቃችሁትን ያንሳልን። ማስታወቂያ ልናገር፣ አኬ ዮሐዴ የሰራው አንድ ቪዲዮ አለ፣ በጣም ስለምንፈልገው ሪፖስት አስደርግልኝ እባክህ እባክህ እባክህ። አሚን አሚን። ቃለ ሕይወት ያሰማልን፣ እግዚአብሔር ያክብርልን። በጣም እናመሰግናለን። ዮሐዴ ካለህ ና እስቲ ና ገባ ምናምን፣ ከሌለም ግን እየገባችሁ ፕሊስ። እንግዲህ ያው ሪፖስት መደረግ ያለበት ቪዲዮ ነው ተብሏል፣ አድርጉለት። አላዩትም፣ እንዳጋጣሚ ሆኖ ቪዲዮ አልመጣልኝም ነበር። ኧረ እነ ልደት ተጽዕኖ ፈጣሪ ናቸው። ምንም ኮመንት ላይ እኮ አላስቀምጣሉኝ ባባረሩም። እስቲ ልደትና ዮባ ካሉ አስገባቸው አንዴ፣ እኔ ላይ እንዳያምፁብኝ ህዝቡ ራሱ። ልደት ይህን የፓሪስ ሸርት ካልጣለ እንዳታስገባው። የሆነ የስድስተኛ ክፍል ተማሪ መሰለ የፈረንሳይ ቲሸርት አርግ። ኧረ ላሽ የስድስተኛ ክፍል ተማሪ ቲሸርት ደስ ይላል። እጁን አጣምሮ ምናምን አቋቋሙን አይተዋል። ከባሌ ጎባ ፓሪስ በጣም ነው የሚከብደው። ረገጣ በጾም አይቻልም ተብሏል እኮ ዲያቆን ባሌ ያሉ ዲያቆን የእንትናን ባይዘው የእፎይን በጣም ይቅርታ ጋይስ፣ የእፎይን ቅድም ስትጽፉ ነበረ እና ዝማሬ ላይ ስለነበረ መመለስ አልቻልኩም። የእፎይን ለጊዜው እኔ አላወኩም ማለት የሆነ እንደዚህ ሪቻቱን አላደርገው ሞክሬ ነበር፣ ግን በምን መልኩ ቤት በኩል እንደማገኘው አላወኩም። እግዚአብሔርን ጌታ በሚያውቀው ላገኘው አልቻልኩም እና እንደዛ ነው። ምናልባት እንግዲህ የሚያውቅ ሰው ካለ ያሳውቀናል። እኔ ግን አላገኘሁትም፣ ለዛ ነው ዝም ያልኳችሁ። ፈለገ ሲጀመር አልነበረም። ልደት ካለ ልደትና ዮባ ሁለቱም ካሉ ነው። ግን አንዳቸውን ኖሮ አንዳቸው ከሌሉ ሳይሆን ሁለቱም አንድ ላይ ስላስወደድኳቸው ሁለቱም አንድ ላይ ካሉ አስገቧቸው። ከሌለ ግን እዚህ ላይ ይበቃናል ምናምን። ሁላችሁም ቻው ምናምን። እናንተ ሰዎች ሰላም ደውልኝ። ቆይ እስኪ አንዴ። የሉም ሲጀመሩ ሁለቱም መሰለኝ የሉም ምናምን። በቃ ሰላም ደሩልኝ ሁላችሁም ቻው። ሳልነግራችሁ በእግዚአብሔር እዛ ቪዲዮ ላይ ማሳወቅ ነበረብኝ። መሰረታዊ ክርስትና ትምህርት እንጀምራለን ጌታ ቢፈቅድ ነገ፣ ካልሆነ ነገ አይሆንም ነገ አይደል? አይሆንም ከነገ ወዲያ ቅዳሜ ለእሑድ ከባድ ነው አይደል? ስለዛ እሑድ ነው የሚሆነው። በቃ ወይ እሑድ ይሆናል ወይ ቅዳሜ፣ ከሁለት አንዱ። መሰረታዊ ክርስትና ትምህርት በአጭር ቀን ውስጥ ትንሽ ነገር ሰጣችሁና 3 ቀን 4 ቀን ያሰብኩት ለ4 ቀን ብቻ የምትሆን መሰረታዊ ክርስትና ትምህርት ለየትኛውም አይነት ክርስቲያን የሚሆን ማለት ነው። ቀለል አድርገን መሰረታዊ ክርስትና ትምህርት እንሰጣችሁና እሷን ይዘን እሱን ከያዘን በኋላ እሱን አንድ የመሰረታዊ ክርስትና ትምህርታችንን በአራት ቀናት ሰጣችሁና ከዛ በኋላ ምንድነው የመጽሐፍ ቅዱስ ጥናት እንጀምራለን። ባይብል ስተዲ አንተ ያልከው ይሁን ብዬ ተማረኩ፣ የፈቀድከው ይሁን ብዬ ተማረኩ፣ የፈቀድከው ይሁን ከእንግዲህ በኋላ እኔነቴና የለን ሌላ እንዳንተ ቸር አባት አናገኝም ሌላ፣ እንዳንተ ቸር ንጉሥ አናገኝም ሌላ። አንተ ባትቸኩልም መቼም አዘገይም፣ የሮጠ እንኳን ቢሆን ጭራሽ አይቀድምም። በአንተ ዘንድ ኩናቴ ምክንያት አለው ሁሉ፣ በአንተ ዘንድ ኩናቴ ምክንያት አለው። እሳትና ፍትፍት በማይለየው እጄ ስጎርስ ኖሬያለሁ እሳትን ወድጄ፣ ማስተዋል እንድማር አትጥፋ ከልጄ።
ማስተዋል እንዳገኝ እጄም ብቻ አይደለም አይኔም ብዙ ስቷል። የሚያየውን ሁሉ እንደ ራሱ ቆጥሯል። የማየውን በዓይኔ ለካ ያንተዋል። የማየውን በዓይኔ ለካ ያንተዋል። አንድ ቀን አልመሸ አንድ ቀን አልነጋ በኔ ፍልስፍና ብዙ ዘመን ለኔ ቀሶብኛልና እባክህ ሳይመሽ ስራኝ እንደገና እባክህ ሳይመሽ ስራኝ እንደገና ብዬ ሁሉ ትቼዋለሁ ቀረኝ የምለው ቢኖረኝ አምላኬ ካንተ ቸርነት ካንተ ወስብሐት ለእግዚአብሔር። እግዚአብሔር ያክብርልኝ። እግዚአብሔር ያክብርልኝ። አሜን አሜን አሜን። ዝማሬ መላእክትን ያሰማልን። ሐኑሲ እግዚአብሔር ያክብርልን። እሺ እኔ ያዳምጣል። እሺ ወንድሜ